ለምን ይጨነቃል? አለሚ መኖሯን ስላወቀች ትንሽ ስራ ታበዛብኛለች እንጂ አይከብደኝ። ምን ልታደርግ አስበህ ነው? ምን እንደማደርግ ሁሉ አሳይሻለሁ። ዘር ማንዘሯን ሁሉ ላሳጣት ይችላል። እዚህ አጎት ብቻ አይደል እንዴ ያላት? አጎት ተብዮም ሆነ ሌሎቹ የትም አይሄዱ። ማንንች? አማችሽ። አላወኳትም። ልጄ ሊያገባ ነው እንዴ? ቀልድሽ አይጠገብም። ምን አለውና ያገባል? አንተ አባቷ አለህለት አይደል? በዚህ ዘመን እኮ የራስ ነው። እኔማ ቢኖረኝ ሰጠው ነበር። የምትበይውንም እኮ የምሰጥሽ እኔ ነኝ። አባዬ እባክህ ተነስ ናቲ፣ ችግር የለም። ይቅር ካላልከኝ በፍጹም አልነሳም አባዬ። አድርጌልሃለሁ። ተነስ የኔ ልጅ። ትሰሚኛለሽ? ቤቱ የኔ ነው። መንቅሬ ላስወጣሽ እችላለሁ። እሺ ከቤቱ አስወጪኝ። እዚህ እስካለው ግን አንቺ አትምጪ። በረሀብ እንዳትሞቺ እኔ እኮ ነኝ ምግብ የምሰጥሽ። አትስጪኝ፣ ተርቤ ልሞት። በቃ አልፈልግም። ይህንን እንዳወቅ ካወቁ ግን እናትን ሊጎዳት ይችላሉ። እናቴን አይተሻታል? አዎ። ትሁት፣ አንቺ ለእኔ ከሰማይ የወረድሽ መልአኬ ነሽ። ምን አደረግኩልህ ገና? አንቺ ልዩ ሰው ነሽ። ህይወቴ ውስጥ እንዳንቺ ውለታ የዋለልኝ ሰው የለም። በቃ እኔ መሄድ አለብኝ። ለማንኛውም ከእኔ ጋር ያለሽ ችግር ምን አይነት እንደሆነ አላውቅም፣ ግን እኔ እስከማውቀው ምንም አይነት ነገር የሚያነካካኝ ነገር የለም ከአንቺ ጋር አለ። ምንድን ነው? ናቲ ነው ጉዳይሽ። ከእሱ ጋር ከሆነ ከእሱ ጋር መጨረስ ነው በቃ። እሱን እንዳሰብሽው አውቃለሁ። ልጅ አላገባም አይደል? አዎ አላገባም። አንቺ ልጅ ሚስት ብትሆኚ በጣም ደስ ይለኛል። ፈልግ እናፈቅሽኝ። ትቀልዳለህ? የእውነቴን ነው ትሁት፣ የማወራሽ ነገር አለ። ናቲ እናወራለን። ትሁቴ፣ ምናልባት በዚህ ሰዓት ልክ ላይሆን ይችላል፣ ግን አፍቅረሻለሁ። እየቀለድክ መሆን አለበት። ግን አፍቅረሻለሁ። አስወጫትና ሚስጥራችንን ትበትነው ነው የምትይው? አይደለም፣ ግን ምንም ነገሩ አላማረኝ። የእሷ ነገር ቀላል ነው። ልጅህን ለማማለል እየሞከረች በስራ ሽርጧ ነው የምታማልለው። ቆይ ግን ምንም አይመስልህም እንዴ? አዎ ምንም አይመስለኝ። እኔን አይንኩኝ እንጂ። እናቴ የት ነው ያለችው? እናቴ ይህን መናገር ለእኔ በጣም አደጋለሁ። እና ላላውቅ ነው? እዚህ ቤት ናት እናቴ። ናቲ አሁን ላይ እንግዲህ ነገሮቹን እያወቀ እንዳላወቀ ለመሆን እየቻለ ይገኛል ማለት ነው። እንግዲህ አባቱንም አጥፍቻለሁ፣ ይቅርታ፣ እንደዚህ ማለት አልነበረብኝም፣ አንተ አባቴ ነህ፣ እንደ ልጅና እንደ አባት ቁጭ ብለን መነጋገር አለብን በማለት እንግዲህ አባቱን ይቅርታ ጠይቆታል። ከአባቱ ጋር ሰላም ፈጥሯል ማለት ነው። በነገራችን ላይ የናቲ እንደዚህ አባቱን ይቅርታ መጠየቅ ያለበት ጉዳይ ማለት ነው ቤቲን ትንሽ ስትጠራጠረው ነበር ማለት ነው። ምክንያቱም አባቱን እግሩ ላይ ወድቆ ይቅርታ ሲጠይቀው ቤቲ ስትጠራጠርና አንገቷን ስትነቀንቅ ነበር ማለት ነው። ያ ማለት እንግዲህ እያስመስልና የሆነ ነገር ለማድረግ አስቦ ነው ብላ ሳትገምት አትቀርም ማለት ነው። ግን ደግሞ አቶ ገዛኸኝ አሁን ላይ እንግዲህ በናቲ መቀየርም እጅግ በጣም ገርሞታል፣ ግን ደግሞ አምኖታል ማለት ነው። በነገራችን ላይ ይህን ነገር እንዲያደርግ ያደረገችው ማነች? ራሷ ትሁት ነች ማለት ነው። ምክንያቱም እኔ እንድሞት ትፈልጋለህ ወይ ብለዋለች ማለት ነው። እና ህይወቴን እንዳጣ ከፈለክ የምልን ነገር ሰምተኝ ዝም ብለህ ትሄዳለህ፣ ካለዚያ ግን ነገሮችን በመረጋጋትና በቃ ጥሩ በሆነ መልኩ እኔ እናንተ እየተነጋገርን እናት ግን ካለችበት ቦታ ማትረፍ አለብን በማለት ካለዚያ ደግሞ እናት ግን ይጎዷታል፣ ለእኔም ደግሞ አስብልኝ ይገሉኛል በማለት እንግዲህ ነግረዋለች ማለት ነው። ከዚህ አንጻር እንግዲህ ናቲ አሁን ላይ ትሁት የምትለውን ነገር በጣም እየሰማት ይገኛል። እንዲሁም ደግሞ ሁለታቸው እየተነጋገሩ ማለት ነው ማድረግ ያለባቸውን ነገር በሙሉ እያደረጉ ይገኛሉ ማለት ነው። እንግዲህ አሁን ላይ ማለት ነው ሚስጥር የነበረው ነገር ሁሉ እንግዲህ ናቲ ሙሉ በሙሉ አውቋል። እናቱ በህይወት እንዳለች እንዲሁም ደግሞ የሱ ቤተሰቦች ያ ማለት ቤቲና እንዲሁም ደግሞ አቶ ገዛኸኝ አባቱ በጣም ክፉና መጥፎ እንደሆኑ ከዚህ በፊት ደጋግማ ትሁትም ስትናገር ነበረ ማለት ነው። እና አሁን ላይ ያለውን ነገር ተረድቷል። ቀስ አድርጎ እናቱ ካለችበት ችግር ውስጥ እንዴት ማውጣት እንዳለበት፣ ነገሮችን በብልሃት መያዝ እንዳለበት ትሁት አስረድተዋለች። እንዲሁም ደግሞ ያው ናቲ ራሱ እሺ ብሏል ማለት ነው። ስለዚህ አባቱን እየቀረበው ይገኛል። ይሄ ነገር እስካሁን ስለ የነበረው ስህተት ነው፣ በቃ ችግር የለውም። እናቴን ራሱ እንደዚሁ ራሱ ካሰብናት ራሱ በቂ ነው።
ከዚያ ውጭ ዝም ብሎ ገንዘብ ማባከን ነው በማለት እንግዲህ የጠየቀውን ገንዘብ ራሱ እንደተወ ማለት ነው ሲናገር ነበረ ማለት ነው። ቤቲ አሁን ላይ እየተንጨረጨረች እና እጅግ በጣም እየተናደደች መታለች። ይህን ትሁት ከዛ ቤት እንድትወጣ ትፈልጋለች። አቶ ገዛኸኝ ግን ሊያስወጣት አልፈለገም ማለት ነው። እሷ ግን ምንድን ነው የሆነ በናቲ ምክንያት እንደቀናች ወይንም ደግሞ እሷና ናቲ አንድ ላይ እንደሆኑ በጣም ስላየቻቸው ማለት ነው ቅርርባቸውን ስላየች እንዲሆኑ አትፈልግም። ናቲን ወደ ራሷ ለማድረግ በጣም ትፈልጋለች፣ እጥረት ታደርጋለች። ናቲ ደግሞ ምንም ዘወር ብሎ ሊያያት አልቻለም ማለት ነው። ስለዚህ የእሷ አማራጭ ትሁትን እንደዚህ በጣም ነው የሚያደንቃት። እሷን አስወጥቼ እሱ ወደ እኔ መዞር አለበት የሚል ሀሳብ ነበረ። ግን ደግሞ ለአቶ ገዛኸኝ ልጅህን ለማማለል እየሞከረች ነው በማለት በምንድን ነው በልብስ ማለት በስራ ልብሷ ነው ወይ የምታታልለው ምናምን ነገር በማለት እንደፈለገች ማድረግ ትችላለች፣ ብቻ ግን እኔን አይንኩኝ በማለት እንግዲህ ሲናገር ነበር ማለት ነው። አቶ ገዛኸኝ ደግሞ በጣም ደስ ብሎታል። ምክንያቱም ቤቲን እንግዲህ ከናቲ ጋር ይጠረጥራት ነበር ማለት ነው። እንዲሁም ከዚህ በፊትም ትሁትን ሲጠይቃት ነበር ቤቲና እንዲሁም ደግሞ ናቲ ምንድን ነው በሁለታቸው መካከል ምንድን ነው ያለው ነገር በማለት ሲጠይቃት ነበር። እሷ ደግሞ ምንም ነገር መናገር አልፈለገችም። እኔ በቤተሰብ ውስጥ መግባት አልፈልግም፣ ስራዬን ብቻ ነው መስራት የምፈልገው በማለት እንግዲህ የሁለታቸውን ነገር ምንም ነገር ወይንም ደግሞ ቤቲ እንደፈለገችው ምንም ነገር የተናገረችው ነገር የለም ማለት ነው። ስለዚህ አሁን ላይ ማለት ነው ወደ ትሁት ካዞረ ያው ቤቲ ሀሳቧን ትተዋዋለች ብሎ ስለሚያስብ ማለት ነው እኔም ብቻ ትወዳለች ከሚል አንጻር ይመስለኛል። እኔ ምንም አይመለከተኝም ብቻ ግን እኔን አትንካኝ የሚል ነገር ነው የሰጠው ማለት ነው። ሲቀጥል ደግሞ ትሁትን አለምዬ ስለ አለምዬ ጉዳይ ነገሮችን አውቃለች። ስለዚህ እሷን ለምንድን ነው ከቤት ውስጥ የምታስቀምጣት? በዚህ ራሱ እኮ ማስወጣት ትችላለህ በሚል ዳግመኛም ጠየቀው ነበረ ማለት ነው። እሱ ችግር የለውም ለእኔ ሌላ ስራ ይሆንብኛል እንጂ ለእኔ ቀላል ነው፣ ደግሞ ምን ልታደርግ ነው በማለት ስጠይቀው ግን ማለት ነው የሆነ ነገር አስቧል። በነገራችን ላይ ትሁትን ለመጉዳት ትሁትን ለመያዝ ያሰበው ጉዳይ አለ አቶ ገዛኸኝ ማለት ነው። ግን ቤቲ ምን ልታደርግ ነው ብላ ስትጠይቀው ትንሽ ስራ ታበዛብኛለች እንጂ ችግር የለውም የእሷ ነገር ቀላል ነው። ሲቀጥል ደግሞ የሆነ ነገር እንኳን እዚህ ወጣሽ ማለት የኛ ሚስጥር አወጣችሁ ማለት ነው። ስለዚህ የሆነ ነገር ማድረግ ነው እሷን ያለብኝ። ሲቀጥል ደግሞ እሷ ይሄን ነገር ከተናገረች እና የሆነ ነገር ከተፈጠረ ዘር ማንዘሯን ነው የማጠፋቸው በማለት እንግዲህ ያው ስለ ትሁት ሲፎክርባት ነበረ ማለት ነው። እንዲሁም እንግዲህ ራሷ ቤቲ ተቆጥታት ወደ ውጭ ወጣ ብላ በዚህ አጋጣሚ ነበር እንግዲህ ሁሉን ነገር ለናቲ የተናገረችው ትሁት ማለት ነው። እና የት ሂደሽ ነበረ? ምን ልትሰሪ ነበር? በማለት እንግዲህ ጠይቋት ነበር አቶ ገዛኸኝ። ያው ቤቲ ስላቃጠረች ነው በነገራችን ላይ ከናቲ ጋር ቆማ ይቻታለሁ። ምንድን ነበር ስታወሩት የነበር? በጣም ብዙ ረዥም ሰዓት እኮ ነው ሁለታችሁ የቆማችሁት፣ ምንድን ነው የነገርሽው? በማለት እንግዲህ አቶ ገዛኸኝም እንትን ሲላት ነበር፣ ሲያፋጥጣት ነበር ትሁትን ማለት ነው። ትሁት ደግሞ የተናገረችው ነገር በጣም ደስ የሚለው ነገር ምንድን ነው? በቃ ከአንተ ጋር ከአባቱ ጋር መስማማት እንዳለበት፣ ከአባቱ ጋር መፎካከር እንደሌለበት፣ እንደዚህም መበሳጨት መናደድ እንደሌለበት፣ ከአንተ ጋር እንዲስማማ ምናምን ነው በቃ አንዳንድ ነገሮች ነው የነገርኩት እንጂ ሌላ ምንም እኔ እና እሱ ያወራ ነው ወይንም ደግሞ የሚያገናኘኝ ነገር የለም በማለት እንግዲህ ትሁት መልሳለች ማለት ነው። እንዲሁም ቤቴ አንቺ በቤተሰብ ጣልቃ ውስጥ ምን ያገባሻል? ለምንድን ነው እንደዚህ የምትዩ? ለምንድን ነው አርፎች ስራሽን የማሰሪው? በማለት እንግዲህ ተቆጥታለች በድጋሚ እዚህ ቤት ለምንድን ነው በመጀመሪያውንስ ለምንድን ወክ ለማድረግ ወጣሽ? በማለት ሲጠይቃት በቃ ምንም አይነት ምክንያት አንፈልግም ወደ ውስጥ ግቢ ብላለች። ምክንያቱም በራሷ ምክንያት ነው የወጣችው ከእሷ ጋር ስለተጨቃጨቀች። ከናቲ ጋር ስትሆኚ እኔ አልፈልግም፣ ናቲ የኔ ነው፣ ናቲ እኔን እንዲወደኝ እንዲያፈቅረኝ ነው የምፈልገው፣ ስለዚህ አንቺ ናቲ በደረሰበት መድረስ የለብሽም እያለች እንግዲህ ስላስጠነቀቀቻት በዚያ ምክንያት ስለወጣች ይሄ ነው ምክንያቴ ብላ እንኳን ትሁት እንዳትናገር የራሷ ጉድ ስለሚወጣበት ማለት ነው ቤቲ ወደ ውስጥ ግቢ ብላ ወዲያውኑ ትሁት ወደ ውስጥ እንድትገባ ነው ያደረገችው ማለት ነው። ሌላው እጅግ በጣም ደስ የሚለው ነገር በነገራችን ላይ ናቲ አሁን ላይ ማለት ነው በትሁት ፍቅር ወድቋል። በጣም እንደሚወዳት እንደሚያፈቅራት ነው እየተናገረው። እንዲሁም ደግሞ አንቺ እኮ መላክ ነሽ፣ እጅግ በጣም በተጨነኩበት ሰዓት ላይ የመጣሽ የእናቴን መኖር እናቴንም ደግሞ የት ነች ብዬ እንድፈልግ የረዳሽኝ፣ ነገሮቹን እንድነቃ
አይኔን እንድገልጥ ያደረግሽኝ እኮ አንቺ ነሽ፣ አንቺ ለእኔ በጣም ልዩ ቦታ አለኝ በማለት እንግዲህ በጣም እንደሚወዳት እንደሚያፈቅራት ቀጥታ ወደ እነሱ ቤት እንደገባ ማለት ነው እንዳየ እንደወደዳትና እንዳፈቀራት እንግዲህ ተናግሯል ማለት ነው። ያው ትሁት ይህንን ነገር አልጠበቀችውም ነበር። እኔ እንደዚህ አይነት ነገሮችን አልጠበቅኩም፣ ናቲ ሊሆንም አይችልም እያለችው ነበር ማለት ነው። ግን ደግሞ ራሷ ብቻዋን ስታስበው ማለት ነው አንድ ቀን ሰጥቼሻለሁ፣ እንድታስቢበት እፈልጋለሁ፣ በጣም ወድሻለሁ፣ አፈቅርሻለሁ ብሏታል ማለት ነው። እና ያው ትሁትም እያሰበችው ነበር በነገራችን ላይ ማለት ነው። በጣም እያንሰላሰለች ነበረ እሱ የተናገራትን ቃላቶችን ወድሻለሁ፣ አፈቅርሻለሁኝ ከዚህ ቤት ከገባው ጀምሮ ነው አንቺን የወደድኩሽ፣ አንቺን መልካም ሴት ነሽ በማለት እንግዲህ ገልጾላት ነበረ። ያን ነገር እያሰበች እያንሰላሰለች ትገኛለች። ሌላው እንግዲህ አለምዬ ጉዳይ ነው ማለት ነው። አለምዬና እንዲሁም ደግሞ ትሁት እንግዲህ አውርተዋል ማለት ነው። አለምዬ የሰማችው ያየችው ነገር ምንድን ነው? አሁን ላይ እንግዲህ ናቲ እናቱ በህይወት እንዳለ አውቋል በማለት እንግዲህ ትሁት ነግራታለች። አለምዬም እጅግ በጣም ነው ደስ ያላት ማለት ነው። ግን ደግሞ ይህ ነገር እንደ ሚስጥር መቆየት አለበት። ይህን ነገር ካወቁ አንቺ ላይም እንዲሁም ደግሞ ልጅሽ ላይም ጉዳት ሊያደርሱ ይችላሉ። ስለዚህ ሁሉን ነገር በሚስጥር መሆን አለበት በማለት እንግዲህ ለአለምዬም አስረድታታለች ማለት ነው። ልጅ አግብቷል ወይስ አላገባም ናትዬ በማለት እንግዲህ ትሁትን ማለት ነው ጠየቃት ነበረ። አላገባም ብላታለች ማለት ነው። አላገባም ስትላት ለልጄ ሚስት የምትሆኘው አንቺ ነሽ ትሁትዬ በማለት እንግዲህ ያው አለምዬ ትሁትንም ልክ ናቲ እንደወደዳት እንዳፈቀራት ተረድታለች ማለት ነው። በነገራችን ላይ ትሁት የምትወደድ የምትፈቀር ሴት ነች ማለት ነው። ምክንያቱም በጣም ትሁት የሆነች ልጅ ነች ማለት ነው። እንደ ስሟ መልካም ልጅ ነች። ለሰዎቹ በጣም ብዙ ውለታዎችን የምትወል ከራሷ በላይ ማለት ነው ሰዎችን የምትወድ እንዲሁም ደግሞ ሰዎችን ከችግር ለማውጣት በጣም የምትጥር ራሷን ከአደጋ ላይ የምትጥል ልጅ ነች ማለት ነው። ስለዚህ ብትወደድም ብትፈቀርም ይገባታል ባይነኝ ማለት ነው። ስለዚህ ያው እናቱም አስባለች ማለት ነው ትሁትን ለናቲ ለመዳር እንግዲህ ከዚህ ሁሉ ችግር ወጥተው ማለት ነው ትክክለኛውን ነገር ታውቆ ያው ናቲም ከእናቱ ጋር ተገናኝቶ እንዲሁም ደግሞ አቶ ገዛኸኝና እንዲሁም ደግሞ ቤቲ ልካቸውን አግኝተው ያለምዬ የሆነን ነገር ንብረቷን ይብል ማለት ነው። አሁን ቤቲ አንቺን እኔ ማስወጣት እችላለሁ እያለች እንግዲህ ከአለምዬ ላይ በጣም ስትዝት ነበር። ያ ማለት እንግዲህ አቶ ገዛኸኝ ንብረቱን በሙሉ 75%ን በማን አድርጓል? በቤቲ አድርጓል ማለት ነው። ስለዚህ ቤቲ ደግሞ የወሰደችውን ንብረት በእርግጠኝነት ለአለምዬ ያስመልሳል ማለት ነው። ማን ራሱ ናቲ ዝም አይልም ማለት ነው። ስለዚህ ያ ሁሉ ነገር ተመልሶ እንዲሁም ደግሞ አቶ ገዛኸኝና እንዲሁም ቤቲ ባዷቸውን የሚቀሩ ይሆናሉ። በስተመጨረሻም እንግዲህ ናቲም ትሁትም አለምዬም በደስታ አብረው የሚኖሩ ሊሆኑ ይችላል ብዬ አስባለሁኝ እንግዲህ እንዲያገምት ማለት ነው። እና አሁን ላይ እንግዲህ ያው እናቴ የት እንዳለች ትሁት ንገሪኝ በማለት እንግዲህ ትሁትን በጣም እያፋጠጣት ነበረ። እናቴ እባክህ እናቴ እንደዚህ አትሁን፣ ቀስ በል በቃ ነገሮችን በቀስታ በሂደት እናደርጋቸዋለን፣ ሌላ ጊዜ አሳይሃለሁ በማለት ያው ብትናገረውም እሱ ግን በጣም እናቱ ያለችበትን ቦታ ማየት ስለጓጓ ማለት ነው ከዚሁ ከቤት ውስጥ እንዲሁም ደግሞ ከተዘጋ ክላስ እንደሆነ አሳይተዋለች ማለት ነው። በስተመጨረሻም ግን ምን ሊያደርግ ይችላል? ምንም ነገር አያደርግም፣ እንዳላወቀ ያደርጋል። እንዲሁም ደግሞ ቤቲና አቶ ገዛኸኝ ከቤት ሲወጡ በእርግጠኝነት ማለት ነው ትሁት እናትና ልጅን ታገናኛቸዋለች። ያው በድብቅ ልክ ትሁት ገብታ ከአለምዬ ጋር እንደምታወራ እንደምትገናኝ በዚህ መልኩ የሚቀጥል ይሆናል። ግን ደግሞ እንዳይጋለጡ ትሁትም እንዲሁም ደግሞ እናቴ እንዳይጋለጡ ያው ሁላችንም እንትን እንፈራለን ማለት ነው። ምክንያቱም ከታወቀና ነገሮቹ እንትን ካሉ አቶ ገዛኸኝ ውሳኔው እጅግ በጣም ከባድ ስለሚሆን ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።